ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። ኢትዮጵያ በጋዛ የሰላም አስከባሪ ኃይል ውስጥ እንድትሳተፍ ከአሜሪካ ጥሪ ቀረበላት። የጽንፈኛው ህወሓት እንቅስቃሴ እንደቀጠለ ነው። ጽንፈኛው የህወሓት ቡድን ህዝባዊ ተቃውሞና ቅቡልነት ማጣቱን ለማስቀልበስ በሁሉም ዞኖች የአመራር ስብሰባ እያካሄደ እንደሆነ ተገልጿል። ዘመነ ካሴ ከሌሎች አመራር ጋር በኤርትራ አሬና የተባለ ቦታ ላይ ያደረገው የስብሰባ መረጃ ወጣ። በጋዛ በትምህርት ቤት ላይ በተፈጸመ የእስራኤል ጥቃት 6 ሰዎች መሞታቸው ተነገረ። ኢትዮጵያ በጋዛ የሰላም አስከባሪ ኃይል ውስጥ እንድትሳተፍ ከአሜሪካ ጥሪ ቀረበ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከቀናት በፊት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በስልክ መነጋገራቸው መገለጹ ይታወሳል። በወቅቱ በውይይቱ ሁለቱም ሀገራት ለቀጣናዊ መረጋጋትና በአፍሪካ ቀንድ ሰላምን ለመገንባት ያላቸውን የጋራ ቁርጠኝነት የገለጹበት እንደሆነ ስቴት ዲፓርትመንት በወቅቱ ገልጾ ነበር። ዛሬ ደግሞ ታይምስ ኦፍ እስራኤል ይዞት በወጣው ዘገባ የውጭ ጉዳይ ሚኒስትሩ በዚህ ውይይት ወቅት ኢትዮጵያ በጋዛ ሰርጥ በሚቋቋመው ዓለም አቀፍ የሰላም አስከባሪ ኃይል ተሳታፊ እንድትሆን መጠየቃቸውን አንስተዋል። ይሁን እንጂ ዘገባው የኢትዮጵያን ምላሽም ሆነ ዝርዝር ጉዳዮችን አላካተተም። ማርኮ ሩቢዮ በአንድ ጋዜጣዊ መግለጫቸው ያነጋገርናቸው ሀገራት በሙሉ በሚባል ደረጃ ወታደሮቻቸውን ለመላክ ምንም አይነት ግዳጅ ውስጥ እንደሚገቡና የፋይናንስ አቅርቦቱ ምን እንደሚመስል ማወቅ እንደሚፈልጉ ጠቁመዋል። ማርኮ ሩቢዮ ይህን የተናገሩት ፓኪስታን ወታደሮቿን ለማሰማራት ፈቃደኝነቷን መግለጿን ተከትሎ በቀረበላቸው ጥያቄ ወቅት ሲሆን የፓኪስታንን ጥያቄ እያጤነው ነው ሲሉም ገልጸዋል። አብዛኞቹ የአረብ ሀገራት ወታደሮቻቸውን ለመላክ የፍልስጤም መንግስት ምስረታ የጊዜ ሰሌዳ በግልጽ እንዲቀመጥ የሚል ጥብቅ ቅድመ ሁኔታ ሲያስቀምጡ፣ አንዳንዶቹ የሰላም አስከባሪ ኃይሉ የእስራኤልን ወታደራዊ ፍላጎት ብቻ የሚያስፈጽም እንዳይሆንና በሕዝባቸው ዘንድ ተቃውሞ እንዳያስነሳ ስጋት ገብቷቸዋል። ማርኮ ሩቢዮ ሀገራት ወታደሮቻቸው ምንም አይነት ግዳጅ ውስጥ እንደሚገቡ ሳያውቁ ተሳታፊ እንዲሆኑ አንጠብቅም ሲሉ ተናግረዋል። ይህ የጋዛ ዓለም አቀፍ የሰላም አስከባሪ ኃይል አይኤስኤፍ በዋናነት ሰብአዊ እርዳታዎች ለተጎጂዎች እንዲደርሱ ጥበቃ ማድረግን፣ የሲቪል አስተዳደሩን መደገፍና አካባቢው ዳግም ለሽብር ጥቃት እንዳይውል ቁጥጥር ማድረግን ዓላማ ያደረገ ነው ተብለዋል። ኢትዮጵያ በተባበሩት መንግስታት ስር በኮሪያ፣ በኮንጎ፣ በሩዋንዳ፣ በቡሩንዲ፣ በላይቤሪያ፣ በሱዳንና በቅርቡ ደግሞ በሶማሊያ ባካሄደቻቸው ስኬታማ የሰላም ማስከበር ተልዕኮዎች በዓለም አቀፍ ደረጃ ከፍተኛ ተቀባይነትን አስገኝቶላታል። የጽንፈኛው ህወሓት አፈርሻ እንቅስቃሴ እንደቀጠለ ነው። ጽንፈኛው ህወሓት ቡድን የገጠመውን ህዝባዊ ተቃውሞና ቅቡልነት ማጣት ለመቀልበስ የሚችለውን ሁሉ እያደረገ እንደሆነ ተገለጸ። ጽንፈኛው የህወሓት ቡድን የገጠመውን ህዝባዊ ተቃውሞና ቅቡልነት ማጣት ለመቀልበስ በሁሉም ዞኖች የአመራር ስብሰባ እንዲሁም ከተለያዩ ማኅበራትና የህብረተሰብ ክፍሎች ጋር ስብሰባ ለማካሄድና ህብረተሰቡን ለማስፈራራት የሚያደርገውን ጥረት አሁንም አስቀጥሏል ተብለዋል። ይሁን እንጂ ቡድኑ አሁንም እየገጠመው የሚገኘው ህዝባዊ ተቃውሞ ተባብሶ የቀጠለ ሲሆን በቀጣይ ቀናት በመቀሌ ከተማ ጸረ ህወሓት የተቃውሞ እንቅስቃሴ ለማካሄድ ምክንያቶች እየታዩ መሆኑን ከታማኝ ምንጮች ለማረጋገጥ ተችሏል። በተለይም ታጣቂ ቡድኑ ከደሞዝና ከጥቅማ ጥቅም ጥያቄ ጋር በተገናኘ በቀጣይ ቀናት ተቃውሞ እንደሚያደርግ የሚጠበቅ ሲሆን የቡድኑ ከፍተኛ አመራሮች ይህን ተቃውሞ ለመስበር በተቃውሞ አስተባባሪዎች ላይ እርምጃ ለመውሰድ ክትትል እያደረገ እንደሚገኝ ነው መረጃዎች የሚያሳዩት። በተለይም በመቀሌ ዙሪያ በተሰማሩ አርሚዎች ላይ የሚደረገው ትብብር
ተጠናክሮ መቀጠሉን ለማወቅ ተችሏል። በተመሳሳይ በደቡብ ግንባር የተሰማሩ የህወሓት ታጣቂዎች ከቡድኑ በመውጣት የተደራጀ የሐራ መሬት ታጣቂዎች ላይ እርምጃ ለመውሰድ እየተንቀሳቀሱ መሆኑን ተከትሎ ራያ አላማጣ ወረዳ የተሰማሩ የአርሚ 24 ታጣቂዎች ጣፌ ወደ ተባለ ቀበሌ የቦታ ለውጥ እንዲያደርጉ ከበላይ አመራር ትዕዛዝ የተሰጣቸው ቢሆንም የቡድኑ ታጣቂዎችና አመራሮች ትዕዛዙን ለመቀበል ፈቃደኛ አልሆኑም ነው የተባለው። በዚህም ምክንያት በቡድኑ ከፍተኛ አመራሮችና በታጣቂ ቡድኑ መካከል ልዩነቶች ስለመፈጠራቸው ታውቋል። በሌላ በኩል ይህ የጥፋት ቡድን ከጥፋት የማይማር በመሆኑ ሌሎች የጥፋት ኃይሎችን ለዚህ እኩይ ዓላማ ለማዋል በማስታጠቅ ተልዕኮ እየሰጠ ይገኛል። በተለይም በአማራ ክልል የሚንቀሳቀሰው ጸረ ሰላም ቡድን ለዚህ ቡድን በመገበር ክልሉንና ሕዝቡን ለማሰቃየት የጦር መሳሪያና ልዩ ልዩ ድጋፍ መቀበል ከጀመረ ሰነባብቷል። ዛሬ በተገኘው ታማኝ መረጃም ይህ ቡድን በሽሬ ከተማ ዙሪያ ልዩ ቦታው በለስ አካባቢ ከሚገኝ የጦር መሳሪያ መጋዘን ውስጥ 24 ፍሬ የሞርተር ቁምቡላና 500 የእጅ ቦምብ ወጪ በማድረግ በአማራ ክልል ለሚንቀሳቀሰው ተላላኪ ቡድን መላኩን ማረጋገጥ ተችሏል። በተመሳሳይ ቡድኑ አሁን ክልሉን የጦርነት ቀጣና ለማድረግ ባለው ፍላጎት ከባባድ የጦር መሳሪያዎችን እያንቀሳቀሰ እንደሚገኝ ለማወቅ ተችሏል። ይህ ቡድን በተለይ የሰሜን እዝን ከጀርባ ካጠቃ በኋላ የደበቃቸውን መሳሪያዎች እያንቀሳቀሰ እንደሚገኝ ምንጮች ያረጋገጡ ሲሆን በማዕከላዊ ትግራይ ዞን አበርገሌ ወረዳ ተከዜ ኃይል ማመንጫ ግድብ አካባቢ የተሰማራው የአርሚ 26 ኮር 03 የተባለ የጽንፈኛው ታጣቂ ቀብሮት ያቆየውን ቲኤም 53 የተባለ ጸረ ተሽከርካሪ ፈንጂ ዛሬ እያወጣ እንደሚገኝ ከቡድኑ የተገኙ መረጃዎች ያመለክታሉ። በሌላ በኩል ቡድኑ ከጸረ ሰላም ቡድኑ በተጨማሪ ከኤርትራ ጋር የተፈጠረውን ጸረ ኢትዮጵያ ጥምረት በተለያዩ ደረጃ እያስኬደ ይገኛል። በዚህ ረገድ የቡድኑ ልዩ ልዩ አመራሮች የግል ጉዳዮቻቸውን ጭምር በኤርትራ በኩል እያስፈጸሙ እንደሚገኝ ለማወቅ የተቻለ ሲሆን ለአብነትም የምዕራብ ግንባር ሎጂስቲክስ ኃላፊ ኮሎኔል ኃይለማርያም ነጋሽ ከኤርትራ ሰራዊት መረጃ አመራሮች ጋር የፈጠረውን ትስስር በመጠቀም ለጊዜው ማንነታቸው ያልተገለጹ የህወሓት አመራር የቤተሰብ አባላትን በኤርትራ በኩል ወደ ውጭ ሀገራት ለማስወጣት ሁኔታዎችን እያመቻቸ እንደሚገኝም መረጃዎች ያሳያል ሲል የናትናኤል መኮንን የቴሌግራም ገጽ አመላክቷል። ዘመነ ካሴ ከሌሎች የጽንፈኛው አመራሮች ጋር በመሆን በኤርትራ አሬና ውይይት ማድረጋቸው ተነገረ። ዘመነ ካሴ ከጎጃም፣ ሄኖክ አዲሴ ከወሎ፣ ብሩክ የተባለ ልጅ ከሸዋ ፋኖ፣ ሀብቴ ወልዴ ከጎንደር ሆነው ኤርትራ አሬና የተባለ ቦታ ላይ ኢትዮጵያን የማፍረስ ሴራ ሲጎነጉኑ እንደነበር መቶ አለቃ ማስረሻ ሰጤ ገለጸ። የህወሓት ጄኔራሎች ከትግራይ፣ ዘመነ ካሴ ከጎጃም፣ ሄኖክ አዲሴ ከወሎ፣ ብሩክ የተባለ ልጅ ከሸዋ ፋኖ፣ ሀብቴ ወልዴ ከጎንደር ሆነው ኤርትራ አሬና የተባለ ቦታ ላይ በአንድ ወቅት በጋራ ተሰባስበው እንደነበር የቀድሞ የድርጅቱ አባል አጋልጠዋል። በስብሰባቸው መጨረሻ መግባባት ላይ የደረሱበት ነጥብና የውሳኔ ሐሳብም ህወሓት ለፋኖ ትጥቅና ሎጂስቲክስ ለማቅረብ፣ ፋኖ ደግሞ ወልቃይትን ለህወሓት ለማስረከብ ነበር የተወያዩት። ስምምነቱ 4 ኪሎን ለእናንተ ወልቃይትን ለእኛ የሚል እንደሆነም መቶ አለቃ ማስረሻ ሰጤ ገልጸዋል። በጋዛ በትምህርት ቤት ላይ በተፈጸመ የእስራኤል ጥቃት 6 ሰዎች መሞታቸው ተነገረ። የቅርብ ጊዜውን የተኩስ አቁም ስምምነት በመጣስ እስራኤል 6 ፍልስጤማውያን በጋዛ ወደ ትምህርት ቤት በተቀየረ መጠለያ ላይ ባደረሰችው ጥቃት መግደሏ ተዘግቧል። በጥቃቱ ሕፃናትን ጨምሮ ቁጥራቸው በውል ያልታወቁ ሰዎች መቁሰላቸው ተነግረዋል። ጥቃቱ የደረሰው በምስራቅ ጋዛ ከተማ ቶፋ ሰፈር በሚባለው ትምህርት ቤት ላይ እንደሆነም ተነግረዋል። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ በጋዛ የተኩስ አቁም ስምምነት ላይ በሚቀጥለው ምዕራፍ ላይ ለመወያየት የኳታር፣ ግብፅና ቱርኪ ከፍተኛ ባለሥልጣናትን በማያሚ ፍሎሪዳ ያስተናግዳሉ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሐማስን ትጥቅ ማስፈታት ይገባል ሲሉ ያሳሰቡ ሲሆን አንድ የሐማስ ከፍተኛ ባለሥልጣን በበኩላቸው ንግግሮቹ የእስራኤልን የተኩስ አቁም ጥሰቶች ለማስቆም መሆን አለባቸው ማለታቸውን የዘገበው አልጀዚራ ነው። ነጥብ የተሰኘው የድምፃዊ ሚኪያስ ንጉሴ ሚኪ ላላ የመጀመሪያ የሙዚቃ አልበም ተለቀቀ።
4 ነጥብ የተሰኘው የሚኪያስ ንጉሴ ሚኪላላ የመጀመሪያ የሙዚቃ አልበም ትናንት ምሽት በዞጃክ ወርልድ ዋይድ ዩቲዩብ ቻናል ላይ ተለቋል። ይህ በርካታ የሀገራችን የሙዚቃ ባለሙያዎችን ያሳተፈው የማኅበራዊና የፍቅር ታሪካዊ ጉዳዮችን የሚያነሳው የሙዚቃ አልበም ለአድማጮች በዞጃክ ወርልድ ዋይድ ዩቲዩብ ቻናል ላይ ተለቋል። የድምፃዊ ሚኪያስ ንጉሴ ሚኪላላ የሙዚቃ አልበም 13 ትራኮች የያዘ ሲሆን ስራውን ሰርቶ ለማጠናቀቅም 10 ዓመታትን መፍጀቱ ተነግረዋል። በግጥምና ዜማ በርካታ ባለሙያዎችን ያሳተፈው 4 ነጥብ የተሰኘው አልበም 3 የቪዲዮ ክሊፖች የተሰሩለት ሲሆን በቀጣይም የአልበም ምርቃትና ኮንሰርት እንደሚኖር ተጠቁመዋል። የአብዛኞቹ ትራኮች ቅንብር በሚኪያስ ኃይሉ ሚኪ ጃኑ የተሰሩ ሲሆን ኤፍሬም አበበ ከፍ 5 ሙዚቃዎች ላይ በግጥምና ዜማ ተሳትፈዋል። ቀሪዎቹ ሱራፌል የሺጥላ፣ ጥላውን ሰማው፣ ዘራ ብሩክ ሰማው፣ ምህረት አሰፋ፣ ኢዮቤል ብርሃኑ ተሳትፈውበታል። ሚኪላላ ከዚህ ቀደም ሸሞንማና ቆየን ካየን፣ ለዋምና አዲስ ስሜት የተሰኙ ሙዚቃዎችን ለሕዝብ እንዳደረሰ ይታወቃል። ባለፈው ረቡዕ በደማቅ ስነ ስርዓት በተከናወነው የ2025 ዚኮሞ አዋርድ በምርጥ ሴት አርቲስት እንዲሁም በምርጥ ሙዚቃ አቅራቢነት ዋንጫውን ከፍ በማድረግ የኢትዮጵያን ስም ያስጠራችው ድምፃዊት ቬሮኒካ አዳነ ትናንት ምሽት አዲስ አበባ ገባች። ድምፃዊት ቬሮኒካ አዲስ አበባ ስትገባ ቤተሰቦቿ፣ ወዳጆቿ፣ የመገናኛ ብዙሃን ባለሙያዎች በቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው አቀባበል አድርገውላታል። ድምፃዊት ቬሮኒካ አዳነ በመቀሌ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ተመርቃለች። ከተመረቀች በኋላ ለ1 ዓመት ያህል በጋዜጠኝነት ዘርፍ በኮሚኒኬሽንና ጋዜጠኝነት በስራ ቆይታለች። የሙዚቃ ፍቅር ያደረባት በልጅነቷ ቢሆንም ድምጿን ለተቀሩት የሙዚቃ ወዳጆች ማሰማት የጀመረችው በመቀሌ ዩኒቨርሲቲ በነበራት ቆይታ በማህበራዊ ሚዲያ ተደራሽነትን ተጠቅማ በኢንስታግራም፣ በዩቱብ እና በሌሎች አማራጮች ብዙ ተከታዮችን አፍርታለች። ከዚያም ተመርቃ ከወጣች በኋላ ተቀጥራ በምትሰራበት መስሪያ ቤት ሙዚቃ የመስራት ዕድል መጣላት። ዕድሉንም ተጠቀመችበት። የታዋቂ ድምፃውያን ሙዚቃን የወንድም የሴትም ሙዚቃዎችን ትጫወታለች። ለምሳሌ ለመጥቀስ የአስቴር አወቀ፣ ቴዎድሮስ ታደሰ፣ ተሾመ ምትኩ የመሳሰሉትን አሳምራ ትጫወት እንደነበር የሚያውቋት ሁሉ ይናገራሉ። በይበልጥ አብዝታ ትጫወት የነበረው የተሾመ ምትኩን ሙዚቃዎች ሲሆን ሰማይ ሲላወስ የተሰኘውን የእሱን ሙዚቃ ስትጫወት ላያት ሆድ ታላውሳለች ይላሉ ያደመጧት። በወንዶች የተዜሙ ዘፈኖችን ሳይቀር ወደ ራሷ ቀለም አምጥታ ትጫወታለች። በመሆኑም እንዲህ እያለች በከቨር ሙዚቃዎች መስራት የጀመረችው ቬሮኒካ አዳነ ወደ ራሷ ሙዚቃ በመምጣት ናልኝ፣ ተው፣ አበባዬ፣ ጥፍጥ አለኝ፣ ኩርፊያ፣ እናንዬ ከአሲዮ ባንድ ጋር ዘመዴ ሙዚቃ ቅንብሩን ዳግማዊ ያሌ የሠራው ሲሆን አባይ ማዶ ከነገስታት ጋር ከተወዳጅ ዜማና ግጥም ደራሲ እንዲሁም አቀናባሪው ጋር ሰርታለች። ከነጠላ ዜማዎቿ ቆይታ በኋላ ወደ አልበም ብቅ በማለት መጠሪያ የተሰኘ የበኩር አልበሟን ከ1 ዓመት በፊት አድርሳለች። ዚኮሞ አዋርድ ላይ ሽልማቱን ብድግ በማድረግ ሀገራችንን አኩርታለች። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።